ያጠቃል እኮ ይሄ። ከዛ ቁጭ አልኩና ደመርኩ ማለት አዲንግ ማሽን ይዤ ቁጭ አልኩና እና መጀመሪያ መሰከርኩ እግዚአብሔር ያደረገልኝ ሚሊዮን ውረድ ተባል ጋር ከዛ ቁጭ አልኩና አሁን 3 ሚሊዮን ብር ነው የሚመጣው ሂሳቡ፣ እንዴት ብዬ ነው የምሰጣቸው? ሙሉ ወንጌል ቸርች ነው ትዝ ይለኝ። ከዛ ቁጭ ብዬ አሰብኩና ባልመጣ ሳልኩ ይሄን እንደዚህ ከመሆን ቢቀርብኝስ ምናምን 10% አስጨነቀኝ። ገባ 10% ማለት በጣም አስጨነቀኝ። ምን አባቱ መኪና በገዛበት ይሻለኛል ጨምሬ እዚህ ሰጥቻቸው እነዚህ ምን ያደርጉበታል አሁን ምናምን ብዬ እነሱን አያለው፣ ብሩን አያለው፣ እነሱን አያለው። ነው ፊራይ እሱን እኮ ነው የምልህ። ከዛ ቀረው በቃ ከዛ በኋላ አልሄድም በቃ የትም አልሄድም። ገባ እየሰጠኝ እኮ ደግሞ እግዚአብሔር ራሱ ነው። ገባ ከዛ እንደዛ ባክ ታደርጋለህ። ከዛ በኋላ እግዚአብሔር ያስተምርሃል። ገባ እና ጌታ ኢየሱስ ክርስቶስ እኔ እንደ ወላጅ አባቴ ነው ስለ በስጋ እንዳለ እንደ ወላጅ አባቴ ነው። እኔ በተለይ ለእኔ እሱን መግለጽ በጣም ያቅተኛል። አሁን አንዳንድ ሰው ጌታ ኢየሱስ ክርስቶስን ሲያይ እንደ ይሁዳ 30 ዲናር የሚታየው ሰው አለ። አንዳንዱ ብዙ ጌታን ሲያስብ ብዙ የሚታየው አለ። 30 ዲናር የሚታየው አለ፣ ብርሃን የሚታየው አለ፣ ብዙ ነገር የሚታየው አለ። እና እዛ በኋላ ለብቻ ነው ያስተማረኝ። ገባ በጣም ዱባይ ላይ ነው ወስዶ ያስተማረኝ። እኔ ጌታን እንደገና እግዚአብሔር በደንብ ላልሸሸው ላልረቀው ያደረገኝ ወስዶ መጀመሪያ እስር ቤት ከተተኝ፣ ከእስር ቤት ወሰደኝና ዱባይ አስቀመጠው። እንዳለ እጄ ላይ ያለውን ነገር በአንድ ደብዳቤ ነው የሰበሰበው። በአንድ ደብዳቤ ስልክ የገባ ነው ይቅርታ። እና አንዳንድ ጊዜ እግዚአብሔር ራሱን የሚያስተምር ጌታ ኢየሱስ ክርስቶስ አንዴ አትነካካ፣ ከተነካካ በደንብ አድርጎ በሚያስተምር መልኩ ይነግራል። እንዲገባ አድርጎ ማለት እግዚአብሔር እንዲገባ አድርጎ እና አንዳንዴ ወጣትነት በጣም ከባድ ነው፣ ይሸውድሃል። ስፔሻሊ ገንዘብ ሲኖር፣ በሰዎች ስትከበብ፣ ሁሉ ነገር ፓወር እንዳለ ማድረግ የምትችለው አይነት ነገር ሲሰማ ከእግዚአብሔር ነገር ትርቃለህ። በራስ ዓለም በራስ ጊዜ ትሄዳለህ። እኔ ታውቃለህ፣ ያው ዮኒ ሰምተህም ስለምታውቅ እጄ ላይ የነበረው ነገር ጠዋት ቁርስ እየበላው ነበረ። ከሰዓት በኋላ የለም፣ አልተገናኘንም። ከዛ በኋላ ማለት ከዛ በኋላ የተገናኘ ነው ከማን ጋር ነው? ከመንፈስ ቅዱስና ከጌታ ኢየሱስ ክርስቶስ ጋር። ደን ዱባይ ላይ በጣም ራሱን በደንብ አስተማሪ። በቅንጦት የማውቃትን ዱባይ በደንብ አድርጎ ብቻዬን ማንም ሳይኖር እኔ እና እሱ ብቻ ማለት ኦልሞስት 8 months 5 days በር ዘግቼ በጸሎት ብቻ ነበር፣ ከማንም ሰው ጋር ሳልገናኝ። ሳራ ታውቃለች፣ 8 ወር ከ5 ቀን ማንንም ሰው አላይም፣ ከማንም ሰው ጋር አልገናኝም፣ ማንንም አላናግርም፣ ስልክ ከማንም ጋር አላወራም፣ ቤተሰቦቼንም አላወራም፣ ማንንም አላወራም። በጣም እዛ ውስጥ በቃ እድል ስጠኝ እያልኩ ነበር የምለምነው። አይኖ አንተን አሳዝኛለሁ፣ እድል ስጠኝ፣ ሁለተኛ እድል ስጠኝ። አሁን የምኖረው ያንን የጸለይኩትን ጸሎት ነው የምኖረው። አሁን ያንን ድጋሚ የጠየቅኩትን እድል ነው። እና አሁን የፈለገ ነገር ቢባል ከጌታ ኢየሱስ ክርስቶስ ማንም ፈቀቅለ ሩብ አልንቀሳቀስም። አሁን እኔ አልፈላሰፍም። ጌታ ኢየሱስ ክርስቶስ ማን ነው? ምንድን ነው? በጌተሰማኒ ሄዷል ወይ? በዚህ ወጥቷል ወይ? በዚህ ወርዷል ወይ? ስለዚህ እኔ አይመለከተኝም። እዛ አይነት ዲስከሽን ውስጥ ራሱ አልገባም። ኢየሱስ ጌታ ነው። በእኔ ህይወት ከመጽሐፍ ቅዱስ ውጪ ምስክርነት አለው። አንድ ጊዜ ከሜሪላንድ በፔንስልቬኒያ በኩል አድርጌ እየነዳው መንገድ ላይ አለ፣ ወደ ፔንስልቬኒያ ስትሄዱ መንገድ ላይ አለ አንድ ታፔላ፣ እግዚአብሔር ስለመኖሩ እኔ ምስክር ነኝ ይላል። የህፃን ልጅ ፎቶ የተወለደ ልጅ አድርገው እግዚአብሔር ስለመኖሩ እኔ ምስክር ነኝ ይላል። ብዙዎች እግዚአብሔር የለም ስለሚሉ ማለት እሱ ስለመኖሩ እኔ ምስክር ነኝ። እና ከመጽሐፍ ቅዱስ ውጪ እኛ ምስክሮች ነን። ስለተደረገልን ይሄ ምድራዊ ነገር ስለተደረገልን ብቻ አይደለም።
እኔ ሳስበው አሁን ይኛል እና አ፣ ከዚህ በፊት የወሰደን ነገር አይወስደንም። አሁን ገባ? ከዚህ በፊት የወሰደን ነገር አይወስደንም፣ አትወሰድም ከጌታ ኢየሱስ ክርስቶስ። ለምንድን ነው የማትወሰደው ስትል በህይወት ውስጥ እያስተማረ ራሱን እያስተማረ ወደ ራሱ ያስጠጋል። አንዳንዴ በደንብ ስታውቀው ዝም ብሎ ራሱን ያስተምራል በዝምታ ውስጥ። የእግዚአብሔር ዝምታ ደግሞ ከባድ ነው። የነጋዴ ስልክ ነው፣ ምንም ማድረግ አይቻልም። ቤተሰብ ይቅርታ። የእግዚአብሔር ዝምታ ከባድ ነው የሆን እና ጌታን እኔ ያው እንዴት አገኘው ካልከኝ በልጅነት እንዴት አገኘ እሱ በልጅነት ነው። እኔ ቤተሰቦቼ በሙሉ እኔ ነኝ እንደውም እኔና የኔ ታናሽ ነን ኦርቶዶክስን የምናውቀው እንጂ ከጌታ ከኔ በኋላ በአስራት የጨሸው ከጌታ ብዙ ነገር አልከፍልም ብለን የጠፋዋል ወሰደው እንዳለ እና ከዛ እጥፍ ድርብ አድርገህ ልትሰጠው እጥፍ ድርብ አድርገህ በመቶ ልትሰጥ አይቀርልህ። በዙ ተከስተ መዝሙር ለምን ትዝ አለኝ? ክሊፑን አይተዋል? ገንዘቡን ከእጁ ላይ ሲበትንብ የሚደንቅ የሚገርም ነገር እኮ ለቸርች ነው እንጂ አልሰጥም ያልኩት ውጭ ላይ ታውቃለህ፣ ይሆን መኪና ሁሉ ለሰው ምናምን የገዛው ነበረ እንትን ሲል ውጭ ላይ እሰጣለሁ፣ ግን ውስጥ ላይ ሄጄ በአንድ ጊዜ 3 የሚለው የዛኔ ዛሬ 11 ዓመት አዎ ምናምን ብለህ ታስባለህ። እንዴት ካልኩሌት አደረኩና ብቀር ይሻል። ሲሄድ ያ 10% ነው የመጣው። ገባ? ሲሄድ 10% ነው ሲሄድ አስበዋለሁ። ገባ? አስበዋለሁ። ለምን ሄድኩ አላለም። ባሌ ድሳና ነው። እንዴት እንደሄድኩ ታውቃለህ? ራሱ እንዴት እንደሄድኩ ታውቃለህ? ቤት ተኝቼ ማለት መኪና ገዝቼ ነበረ አዲስ ቤት። እግዚአብሔር ነው ይሄን ያደረገ ውስጤ መጣብኝ። ታውቃለህ? እግዚአብሔር ነው ይሄን ነገር ያደረገልኝ። ለምን አልመሰክርም? ሄጄ ምን ልመስክር አልኩና ሄድኩ። እንደውም በዛውም 10 ሰጣለሁ ብዬ ቼክ ይዤ ሄድኩ። ቼኩንም ጽፌ ሄድኩ ማለት ነው። መኪና ይዤ መሰክሩ ሲባል ሄድኩ። ወጣው መሰከርኩ ምን አልኩና ከዛ ልስጥ በቃ እኔ የአስራቴን ልስጥ አልኩና ቁጭ ብዬ አእምሮ ላይ መጣብኝ። ምን ያደርጉታል አሁን ይህን 3 ሚሊዮን? ሰዎቹን አየኋቸው እንዳለ አገልጋዮቹ ዳ ገባ ምን ሊያደርጉበት ነው አሁን አልኩና አይ ባልመጣስ ምናምን ከዛ በቃ መስክር ያለው በሉቻው ምናምን ብያቸው እነሱ ደግሞ የጠፋ ብሎ ይደውሉልኛል። ገባ ከዛ ጠፋው። ከዛ ከአንደኛው ጋር የተገናኘ ሐረር መሶብ ካፌ ነበር ዋናው አገልጋይ እዛ ሻይ ሰጡ። እንዴ አንተ ጠፋ እኮ በዛው ከተርሻለኝ ገባ። ስለዚህ አንዳንዴ ልክ አዳም አይደል ከእግዚአብሔር የተደበቀው? እግዚአብሔር አይደለም የሸሸው። እግዚአብሔር መጣና አዳም ወይ ወዴት ነህ ሲለው ድምፅህን ሰምቼ ፈራሁ አለ። ለምን ተደበቅከኝ ሲለው ራቆቴን ስለሆንኩ። ማን የነገረ ራቆትህን መሆንህን አለ። እና እኛንን የምንሸሸው ከጌታ ብዙ ጊዜ የምንሸሸው፣ እሱ አይሸሸንም። ሁልጊዜም ይከተለናል፣ ሁልጊዜም ይመጣል እና ሁልጊዜም ከኛ ጋር አለና ጌታ ኢየሱስ ክርስቶስ ያው በጣም ነው የምንወደው። ሁሉም ሰው ወደዋለሁ ይላል። የሚጠላው የለም። የሚጠላው ሳይሆን የሚኖረው ነው የሚያስፈልገው። እኔ አሁን ብዙ ጊዜ አይተህ ከሆነ እኔ አንድ ጊዜ ሲያትል ቁጭ ብለን ነው አይደል ያልኩህ? ቁጭ ብለን ዮኒ አንተ ልብ ጌታ ይፈልገዋል አልኩ። እንደውም አንድ ቀን በድፍረት ምን አልኩ? ላይቭ ላይ ቁጭ ብለን አንተ የጌታ አገልጋይ ነው የምትሆነው አልኩ። ልብህን ስላየሁት ነው። ገብቶሃል? ጳውሎስ በሐዋርያቶቹ ሳይቀር ጀጅ ተደርጎ ነበር። ሐዋርያቶቹ የጌታ ተከታዮች
እንዴት እሱን ጸልይለት ትለናለህ? እሱ እኮ እኛን የሚያሳድድ ሰው ነው፣ እሱ እኮ እንደዚህ ነው፣ እሱ አስገዳይ ነው፣ እሱ ተሳዳቢ ነው ምናምን እያሉ ሲነግሩ አንተ እኮ ተናገርክ፣ ትንቢት ነው የተናገርክ አልኩ። እኔ በውስጥ ያዝ ብለህ እኔ ደነገጥኩኝ እንደዛ ስትል ማለት ነው። ምክንያቱም ጽፌ የነበረው ነገር እኔ ለእግዚአብሔር እሱ ራሱ መንፈስ ቅዱስ ማንም እኔ አሁን የሚሳደቡ በጣም አክራሪ ሃይማኖት ምናምን የሚሉ ምናምን ምንም ጀጅ አላደርግም። ለምን መሰለ? በእግዚአብሔር አይን ሲታዩ እነዛ ሰዎች እንዴት ናቸው ላል ታሪክን መቀየር የሚችለው እሱ ብቻ ነው። ትላንት በዚህ ፔጅ ብዙ አገራዊ ጉዳዮች ተነስተዋል። በጣም ብዙ ግለሰባዊ፣ ግላዊ የሆነ አገራዊ የሆኑ በጣም ብዙ የሚያንጹም ማያንጹም ነገሮች እዚህ ፔጅ ላይ ተናግረውበት፣ እግዚአብሔር ግን ምን አደረገ? ሰዎችን ሰብስቦ አመጣና መጨረሻ ላይ የእሱ ማረፊያ ያደረገው። አሁን ሰው ሲያይ ዮኒ ምናምን ብሎ ሰው የሚያዩ ያኛውን ዮኒ ነው የሚያዩ። እግዚአብሔር ግን እሱን ዮኒን አይደለም የሚያዩ። ሰዎችን እየሰበሰበ አምጥቶ መጨረሻ ላይ አንተ ጋ ነው ቁጭ አደረገውና ተባረክ ዮኒ። ስለዚህ እግዚአብሔር ይባርክ። ያው እኔም ትንሽ ዘና ላርጋችሁ ብዬ ነው የአስራቷንም የነገርኳችሁ። ትገርመኝ ስለነበረ እግዚአብሔርን ስናገኘው አንሽሸው ለማለት ፈልጌ ነው። መስጠት እንደሚችለው መሰብሰብ ስለሚችል የሰጠውን መቀበል የሚችል አምላክ ስለሆነ ማዳንም መግደልም ሁሉን ነገር ማድረግ የሚችል አምላክ ስለሆነ ስናገኝ ብዙ ሰው ሲያገኝ ከእግዚአብሔር ይሸሻል። እኔ ሸሽቼ አውቃለሁ እና በህይወት የማረሳው ነገር ዘፈን ከፍቼ እየሰማው ሌክሰስ አይኤስ 300 እኔ ብቻ ነበርኩ ያስገባሁት ይሆን ኢትዮጵያ ውስጥ። እሷን ከፍቼ እናቴ ጋር ሄድኩ እና ሙዚቃ ከፍቼ በረንዳ ላይ ቆማ እንደዚህ አለች፣ ምን አለበት እንደዚህ የባረከን እግዚአብሔር ዝማሬ እየሰማ ብትሄዳለች። ሁለቱም አንድ ነው አልኳት። አረሳውም፣ በታሪክ አረሳው። ስለዚህ እግዚአብሔር ሲባርከን፣ እግዚአብሔር ምድራዊ ነገር ላይ ሲባርከን መልሰን ለሱ መስጠት የምንችልበት ልብ ያስፈልጋል። መልሰን ለሱ መስጠት የምንችልበት፣ መልሰን ከሱ ጋር መቆም የምንችልበት። አሁን እኔ የፈለገ ነገር ቢመጣ የፈለገ ነገር እጅ ላይ ቢገባ ባይገባ ቀደም እህታችን እንደተናገረችው ውስጣዊ ሰላም፣ ደስታ፣ እግዚአብሔርን የሚፈልግ ልብ እና አንዳንድ ጊዜ ብዙ ነገር እኔ ቁጭ ብዬ የምጠብቀው እሱን የሆን ነገር ነግሬ ለእግዚአብሔር ቁጭ ብዬ ጠብቀዋል እና እሱ የተባረከ ይሁን። አንተም ደግሞ እንደዚህ የእግዚአብሔርን ቃል ለመናገር እንደዚህ ለማለት ጊዜውን ሰጥቶ ቃል እየተናገርንና እሱን እየሰበክን እሱን ኖረን የእሱን ህይወት ኖረን የምናልፍበት ዘመን ያደርግልን እላለሁ። በጣም ወዳቸዋለሁ እና ቅድም እንትናም ስትናገር በጣም ኤርሚ ምን ተሰማው አልኩኝ። አይኑ ውስጥ የጌታ ኢየሱስ ምስል አየው ስትል እኔ በጣም ነው ሻክ ያደረገኝ። ማለት እኔ አሮ ነው ማለት እሱ ምን ስሜት ለዛ ነው የገባሁት። እሷ እንደዛ ስትል ለዛ ነው የገባሁት። ምክንያቱም የእሱ አይን ውስጥ በህልም ተኝቼ አይኔን ስከፍት በአይኑ ውስጥ የጌታ ኢየሱስ ምስል አየው ስትል ኮንፈርም ነው ያደረገችልኝ የእግዚአብሔርን ስራ እየሰራ መሆኑን በአይኑ ውስጥ ጌታ እንዳለ ነው የተናገረችው። እና እኔ ምን ተሰማው እሱ ልጠይቀው ነው የገባሁት። ምን ተሰማ እንደዛ ስትል ማለት በአንተ አይን ውስጥ ጌታን ማየት እና ዴር አሜዚንግ
ምስክርነትን የተናገረችው። ዮኒ ደግሞ ተባረክ በብዙ እውነት። እግዚአብሔር ዘመንህን ይባርከው፣ ቤትህን ይባርከው። ብዙዎች ባለፉበት ሰልፍ ውስጥ እግዚአብሔር አያሳልፍ። እኔ ሰሞኑን እጸልይልህ ነበር እና በቃ እግዚአብሔር ወይ ብዬ ለራሴ ለሱ የነገርኩትና ያልኩታል። ሌሎቹን የመታው እንቅፋት በአገልግሎት ምክንያት ብዙዎች እንቅፋት መጥቷቸዋል። እግዚአብሔርን ለማገልገል ብለው በጣም ብዙዎች እንቅፋት እየመታቸው በጣም በብዙ ትግል ውስጥ አልፏል እና ያንን ትግል አታሳየውል ነበር። ገብቷል። ያንን ትግል ያንን ዋጋ መክፈል ቤቱን ባርከው፣ ልጆቹን ባርከው፣ ማድጋውን ባርከው፣ መሶቡን ባርከው፣ ህይወቱን ባርከው፣ ልጆቹን ባርክል ነበር። መውጣትና መግባቱን ባርክል ነበር እና ለምን መሰለ በኢያሱ ነው የተረገመው። በኤልሳ ተፈውሶ ነበር። በአገልጋይ የተረገመ በአገልጋይ ተፈውሶ ገብቷል። ምድሪቱ በኢያሱ ነው በማን ነው የተረገመችው? በኤልሳ ተፈውሳለች። እሱ የረገማትን ይሄኛው ደግሞ ምድሪቱ ላይ በረከት እንዲመጣ አድርጓልና የበረከት ቃል ከአፋችን ሲወጣ ማን ነበር? ኤርሚ ልክ ነህ። በኢያሱ ተረገመች፣ በኤልሳ ተፈወሰች። ኢያሱ ረገማት ምድሪቱን። ምድሪቱ ሲረግማት ተረገመች። ኢያሪኮ ረገማት ምድሪቱን። ኤልሳ ደግሞ በኤልሳ ዘመን ደግሞ ምድሪቱ ተፈወሰች። አየህ፣ አገልጋይን የረገማት የእግዚአብሔር ነቢይን የረገማት ምድሪቱ። አገልጋዮች ሲረግሙ መጥፎ ነው። እኔ አሁን ስፕሪት ያለባቸው ሰዎች፣ መንፈስ ያለባቸው ሰዎች አለን እነሱን በጣም ነው የምጠነቀቀው። የፈለገ ነገር ይሁን መንፈስ ያለባቸው ሰዎች እጠነቀቃለሁ። ለምንድን ነው የምጠነቀቀው? ከአንደበታቸው የሚወጣው ቃል። ለዛ እኮ ነው ሐዋርያቶቹ ጌታ ኢየሱስ ክርስቶስ ጋር መጡና እሳት ከሰማይ መጥቶ ይብላቸው ብለን እንርገማቸው? ምን አይነት መንፈስ ነው? የተቀበላችሁትን መንፈስ እንኳ አታውቁም እንዳለ። ቢረግሙ እንደሚደርስ ያውቃል። ለምን? መንፈስ ነው ሲረግሙ ማለት ነው። ለዛ ነው ከእርግማን፣ ከቁጣ፣ ከንዴት፣ ከማዘን ልቤ ከመያዘን ይልቅ ለሰዎች ለበደሉኝ ሰዎች እጸልይላቸዋል፣ እባርካቸዋል፣ ልጆቻቸውን እባርካል። ለምን? የበረከት ቃል እነሱ ላይ ያወጣል። ስለዚህ እግዚአብሔር ይባርክ ይሆን። እውነቴን ነው። ዘመንን ይባርከው፣ ህይወትን ይባርክ፣ ልጆችን ይባርክ፣ መውጣት መግባት የተባረከ ይሁን። እግዚአብሔር በርን ይክፈትል። አንድ ብቻ ነው፣ ምንጭን ያፍልቅል። በቤተ አዲስ የሆነ ምንጭ ይፍለቅል። የማታውቀው ከዚህ በፊት አይተው የማታውቀው ምንጭ እግዚአብሔር በዘመን ይባርክ። ብዙዎች አንተን አይተው ወደዚህ ጌታ የሚፈልሱበትን እግዚአብሔር ሞገስና ስልጣኑን ይስጥ። ወንጌል በስልጣን ይሰበካል ስለሚል ለእግዚአብሔር ከዘመኑ ከዚህ ውጥንቅጥ ከበዛበት ውስጥ እግዚአብሔር ልጆችን ይባርክል፣ ቤተሰብን፣ ትዳርን ይባርክ። መውጣት መግባት የተባረከ ይሁን። ልብ በጣም ጥሩ ነው። እኔ ፐርሰናሊ ስለማውቅ ቀርቤ ስላየው ልብ በጣም እግዚአብሔር የሚወደው ልብ ነው ያለ። ለዛ ነው ያመጣ። ብዙዎች ልባቸውን እልህኛ አድርገው ከጌታ ርቀዋል። አንተ ግን ልብህን እግዚአብሔር ስለወደደው በዚህ ውስጥ ተገኝታልና ተባረክልኝ። ሆን አላስረዝምባችሁ። አሜን። እኔ ደግሞ የሚደንቃችሁ ሲያትል ያገኘው ጊዜ የተገናኘን ጊዜ መጠየቅ መፈልገው ነበር። ፊራ ምን አልኩት? በጥያቄ ደረጃ ነው እና በጣም ለረጅም ጊዜ የሚሰድቡ ሰዎች ነበሩ እና ከእነሱ ጋር መልሶ ይታረቃል እና ከሁሉም ነገር መጠየቅ የፈለግኩት እሱም ብቻ ነበር እና ፊራ ምን ሆነ ነው ግን? ምን ታመ ነው? ምን አጭሰ ነው? እንደዚህ አድርገው ስራን ለማበላሸት ህይወትን ለማበላሸት በቃ የተባለ ነገር በቃ ሰው በዛ ደረጃ 4 ወር 6 ወር የሚወቀስ እኔ አይቼም ሰምቼም አላውቅም በህይወቴ በሶሻል ሚዲያ። እኔ ላስላሰርግ የለም ነው የምለው፣ ትዝም አይለኝ የሚያስ እና ለምን እለዋለሁ። እኔ እኮ የጠላታችሁን ውደዱ የሚል ጌታ ነው ያለ። አልችልም አለ እግዚአብሔር ምስክሬ ነው ቃል መጥላት አልችልም። ወት እሺ መጥላት አትችል እንዴት ነው አብረን የምታወራው ስለው፣ ታዲያ መጥላት አልችልም ካልኩ ካላወራኋቸው በምንድን ነው ታዲያ መጥላት መውደዴ መጥላት አለመቻለ የሚረጋገጠዋል? እንደዚህ አይነት ልብ ማግኘት ከባድ፣ ጌታ በሚያውቀው እንደዚህ አይነት ልብ ማግኘት በጣም ከባድ። እንዴት በምን አለመጥላቴን ማሳወቅ የምችለው የሰደቡኝን ያንጓጠጡኝን ስም የሰጡኝን ካላወሯቸው መጥላቴን ይቅር ማለቴን በምን አሳውቃለሁ?
ግርም ብሎኝ እሱን ጭንቅላቴ ውስጥ ይዤ ለረጅም ጊዜ ቆይቼ ነበር። ከዛ እኔ ይቅርታ የጠየቅኩበት ጊዜ ሲመጣ እሱ ነው ትዝ ያለኝ ከሌላው። ምክንያቱም ያስቀመጠው ጭንቅላቴ ውስጥ ነገር ስለነበረ ማንን ይቅርታ ብዬ አውቃለሁ? እኔ ብዙ ጊዜ የምልሰው ነኝ እና ያ ነገር መጣ። ለካ የክርስቶስ ፍቅር በውስጥ ሲገባ ጠላታችሁን ውደዱ የሚለው ነገር ማረጋገጫ ነው። በቃ ለዚህ ነው ፕሮቴስታንት ሆኖ መጥላት እውነተኛ በጌታ የሆነ ሰው መጥላት አይችልም። እውነተኛ በጌታ የሆነ ሰው ካልሆነ ምንድነው ከእሱ ጋር ወዳጅነት ታቆማለህ እንጂ መጥላት አትችልም። 2-3 ታናግረዋለህ፣ እምቢ ካለ ከእሱ ራቅ ነው የሚለው መጽሐፍ ቅዱስ። እኔም አንብቤዋለሁ ያንን። ግን መጥላት የሚባል በክርስቶስ ሆኖ እንደማይቻል እኔ በፍራኦል አይቻል። ምክንያቱም ማንም ሰው 6 ወር የተቀመጠበትን የዋሸበትን በሐሰት የመሰከረበትን በሶሻል ሚዲያ አቅሟል። እኔ እንደ ፊራ አይነት አቅም ቢኖር ያ ሰውዬ በህይወት የለም። ውሸቴን አይደለም፣ እውነት ነው የምናገረው። በዛ ዘመን ብኖር እሱ አይደለም የእሱ ወዳጆች ሁላ አይኖሩም። እውነቱን ነው የምናገረው። በዛ ሰዓት ግን አንዳንዴ በረከት ሲመጣም ምን ሰጥቶ ነው? ጥበብ ሰጥቶ የሚያመጣው በረከት አለ። አንዳንድ ሰዎች በምላሳቸው ህይወታቸውን የሚያጡበት መንገዶች ሁላ ለራሳቸው እያመቻቹ ነው፣ አያውቁት። ትልቅ አቅም ያላቸው ሰው ጋር የሚሳፈጡ ሰዎች አሉ እና ምንም እንደው በጌታ ባይሆን እነዚህ ሰዎች በህይወት አይኖሩ። ማን ያውቅ? ማንስ ትዝ ይለዋል? እና አንዳንዴ ያለ ማስተዋል አለና አሁን ግን ያ ነገር ትዝ አይለኝም። በጌታ በመሆን ብዙ ነገር ይለውጣል፣ ያሳርፋል። በዚህ አጋጣሚ እኔም እግዚአብሔር በብዙ ይባርክ። ያልኩት ነገር ተፈጽሞ ደግሞ ማየት ፈልጋለሁ። እግዚአብሔር ብሎ ያልኩት እንትን ቃል ያወጣሁት ያቺ ቃሌ ሆና ማየት ፈልጋለሁ በጌታ ስም። ያ ደግሞ እንደሚሆን ሲሆን ነው የጻፋትን ያስቀመጣት አለች፣ ለታሪክ ብሎ ያስቀመጣት አውጥቶ ነው የሚያሳየው እሱን ነገር። እና እኔ ያው በጌታ ሳልሆን ነው ያ ነገርን የተናገርኩት። እንዲሁ አንዳንዴ ሰው የሚታያችሁ ነገር አለ አይደል? ሰው ዝም ብላችሁ የምትሉት ነገር ይሄ ነገር ትመስለኛለህ፣ ይሄ ነገር ይሆንልሃል የምትሉት እንደዛ አይነት ነገር ተናግሬ ከልቡ ተቀብሎታል። የሚገርም ከልቡ ያንን ነገር ኮንፈርም አድርገልኛል። ዮኒ እግዚአብሔር ምስክሬ፣ ያሰብኩትን ነገር ነው የተናገርከው። ስለዚህ ጌታ ያደርገዋል አለ። አሁንም የምለው ይሄንን ነው፣ መከናወን ይሁንልን። እግዚአብሔር ባለህበት በምታደርጋቸው ነገር በሙሉ በጌታ ደስተኛ ነህ አንተ። እሱን አውቃለሁ። የረካ ሰው ነው በጌታ በጣም የተረጋጋ ሰው ነው። የተረጋጋ በቃ መርጋት ታውቃላችሁ። አንድ ቀን ሻይ ቡና ከፊራ ጋር በሉ ይውል ነው ይሄ የምታዩት ፊራ እዛ ጋር የምታዩት ነው። ምንም ለውጥ የለም፣ አንዲት ለውጥ የለም። እዛ ጋር ሻይ ቡና የምትለው ፊራ፣ እዚህ ጋር ያለው ፊራ አንድ አይነት ሳክስ አይደለም፣ ውሸት አይደለም። ይሄ ላይፉን ነው የሚኖረው እና እግዚአብሔር ከዛ ህይወት አይቀይርም፣ በምንም ነገር አይቀይርም። እና ይህም ነው እግዚአብሔር ባርኮ የሰጠ ለማለት ፈልጌ ነው። ቤላዬ ብትዘምሪልን ደስ ይላል። እኔ ገኒ ነው የምላት። ቤላ ከየት እንዳመጣች ባላቀው እኔ ገኒ ነው ስሙ። የቅድሟ እህት ዮኒ ያወጣችው። እሺ ኤርሚሻ መልስላት። ዮኒዬ ልጆቼን ቤት ድራፕ ያደረኩኝ ነው። አንዴ 5 ደቂቃ ምናምን ስጠኝ ተረጋግቼ እንዘምር። እሱ እስከዛ ኤርሚሻ ትነግረዋለህ። ምን ተሰማህ ብሎ ጠይቆሃል ፊራ። አይኖቼ አንተ አይን ውስጥ ነው ጌታ ታየኝ ብላ ነው የተናገረው። አይንሽን ግለጪ ብሏት በህልሟ አልገልጥም ብላ ታግላ፣ ከዛ አይኗን ስትገልጸው ኢየሱስ ክርስቶስን አንተ አይን ውስጥ ቆመ፣ አንተ አይን ውስጥ ነው ያየችው። እሱን ስትናገር ምን ተሰማ ብሎ ፊራ ሲጠይቅ ነበር። ታንክ ዩ ሎርድ፣ ታንክ ዩ ሎርድ፣ ታንክ ዩ አባት፣ ስም ይባረክ። የተሰማህ ስሜት ተናገር አባቴ። ምስጋና ላይ ነህ። ስሜቱ አይ ነው ዮኒ። እንግዲህ ምን ሊሰማን ይችላል? ከደስታ ከእንባዬ ነው የቀደመኝ ዮኒ። ቴንክ ዩ ሎርድ። እግዚአብሔር ይችላል።
አያችሁ፣ የእናንተ ስራ ሜዳ ላይ አልወደቀም። እንግዲህ የመጀመሪያው ጌታን ስትፈልግ እንትኗ ላይ የመጣው ትዝታው ሳሙኤል የመጀመሪያ የመጣው እኔ ደግሞ በሌላ ሰብኮ እንደማያሳምነኝ አውቃለሁ። በራሴ ቤት ነው ጌታ የተገለጠ። በአባታችን አቡነ ገብርኤል ነው የተገለጠ። ጴንጤ ቢመሰክርልኝ አልሰማው። ምክንያቱም ወዳጆች ብዙ አሉኝ። ፊራውን ድሜ ነው ጓደኛ እንኳን አይደለም። ገባ ሌሎችም አሉ። ባህሩ የሚባል ወንድም አለኝ በጣም ወደው 10 ዓመት የሰበከችን ብርቱካን አለች። 10 ዓመት ነው የማወራቸው። መስማት በጓደኛ ከሄዳችሁ እነላምባም በጌታ የሆኑ ብዙ ጓደኞች አሉ። እና ግን የፈለገው ነገር ነበር ጌታ። ደግሞ የልደቴ ቀን ነው የተመሰከረው። የሚገርም መልስ የሰጠውበት የልደቴ ቀን የፋሲካ ቀን ነው። በዛ ቀን ነው ኢየሱስ ብቻ ቤዛ ነው የተባለው። በቃ እሱን ማረጋገጫ ነበር የምፈልገው። ጨረስ በቃ ጌታ ይክበር። ያ ነው እጅግ ደስታን የተሰማኝ። ለእግዚአብሔር ክብር ይሁን። ገና ልጆቼን ወደ ትምህርት ቤት ድሮፕ እያደረኩ ነበርና ፊራ ሲያወራ ነበር እየሰማሁ የነበረውና የሷን ብዙ እንትን አላስተዋልኩትም ነበር። እየወጣን ስለነበረ እህታችን ስታወራ ከቤት እየወጣን ነበርና የፊራ ነበር እየሰማሁ እየሄድኩ ያለሁት። ለጌታ ክብር ይሁንለት። ለእኔ ኮንፈርሜሽን ነው አውቃለሁኝ በእግዚአብሔር በምን አይነት አመጣጥ ወደ ህይወቴ እንደመጣ እዚህ ውስጥ እገላላችሁ። በዚህ 10 ዓመት የሶሻል ሚዲያ አገልግሎት ውስጥ ኤርሚያስ ለምንድነው እንደዚህ የምትሆነው? ምንድነው እንደዚህ? በጣም አንዳንዴ ስሜታዊ ትሆናለህ፣ አንዳንዴ ትቆጣለህ፣ አንዳንዴ እንትን ትላለህና እባክህ እንደዚህ ባትሆን በቃ ምናምን ነገር ብላችሁ የምትሉ ወገኖችና እህቶች ከእኔ ስንፍናና ድካም ውጪ መልሱ ይሄ ነው። እንዲህ እንዲሆን ማረገኝ መልሱ ይሄ ነው። ራሱ ጌታ ሲመሰክር እንግዲህ በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ እግዚአብሔር ቃል እንደሚናገረው እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ይላል። በሌሊት በህልም አፍላ እንቅልፍ በሰዎች ላይ ሲወድቅ እግዚአብሔር ይናገራል፣ በህልም በራእይ ይናገራልና በቃ መልሱ ይሄ ነው። እህቴ በእኔ አይን ውስጥ ያየችው ክርስቶስ ያ ነው። በቃ ከኔ ድካም የኔ ድካምና የኔን ስንፍና አልቀላቀልበትም። በእሱ ይቅርታ ጠይቃለሁ በድካሜና በስንፍና። ከዛ ውጭ ግን ለምን እንዲህ ትሆናለህ ብላችሁኝ ካላችሁኝ በቃ ይኸው ነው መልሱ፣ ይኸው ነው። ያየሁትን አይቼ ለእያንዳንዳችን ህይወት የተገለጠ በፊራይም ህይወት የተገለጠ ሲነግረን፣ በእህታችንም ህይወት የተገለጠ በላምባም እንደዚሁም በዮኒም እያንዳንዳችን የተገለጠ የክርስቶስ ፍቅር ነውና ቴንኪው። ጌታ መንፈስ ቅዱስ ለዘላለም ክብሩን ይውሰድ። ለእኔም ለሌሎችም መልስ ነው። እኔ አይነው አውቃለሁ፣ በግሌ አውቃለሁ በምን አይነት አመጣጥ እንደመጣ በህይወቴ ላይ ማለት ነው። ሌላ አጀንዳ ሌላ ዓላማ የለኝም። ሰው ተነስቶ ተምሬ ይሄን ደረጃ ላይ ደርሼ እንዲህ ያደርጋለሁ ብሎ ይላል፣ ወይ ደግሞ ነግጄ አትርፌ ይሄንም በዚህኛው ለውጬ በዚህኛው እንደዚህ ብሎ ይላል፣ በተለያየ ነገር ብሎ የሚለው አለ። የኔ ግን ነጋና ጣባ ጠዋትና ማታ ትዝታ የሚሆነው ዛሬ ተነስቼ ጌታን ለመስበክ ሌሊት ተኝቼ መንፈሴ ላይ ስሰብክ ነው ማድረው፣ ጠዋትም መጥቼ ስሰብክ ነው የምውለው። በቃ በዚህ ህይወት እስረኛ ነኝ ማለት እችላለሁ በክርስቶስ። እንኳንም ሆንኩኝ ደግሞም ነኝ። ለዚህ ነው የትኛውም ስድብ፣ የትኛውም እርግማን፣ የትኛውም ሰውን የሚያበሻቅጥ ንግግር ከሶሻል ሚዲያ ያላራቀኝ የክርስቶስ ጸጋና ሰላም ነውና ይሄን እግዚአብሔር ለልጆቹ ሁሉ በክርስቶስ ቤተክርስቲያን በአካሉ ላይ ያፈሰሰው ስጦታ ነው። ለጌታ ክብር ይሁን። በእርግጥም አይተሸዋል እህቴ። ጸጋ ይብዛላችሁ። ቴንክ ዩ ቴንክ ዩ ፊራ፣ በጣም ነው ደስ ዮኒ። ፓስተር ጉተማን ላስተዋውቅ እፈልግ ነበር ብዙ ጊዜና በጣም የእግዚአብሔር ቃል ሙላት እንደዚሁ አብረን ነው የምንጸልየው። በጣም ሶሻል ሚዲያ ላይ እኔ በጣም ቃል ሲሰበክ ተነስቼ የሰማሁት እኔ ከትንቢት ቃል እወዳለሁ። ዱባይ ፓስተር ዮናስ ጋር በጣም የእግዚአብሔርን ቃል ሲያስተምር ቆሜ ነው ከመቀመጫዬ ብድግ ብዬ ነው የተነሳሁት። እግዚአብሔር ቃል እና ሁለተኛ ቃል በጣም ሲያስተምር በጣም ገርሞኝ በጣም ተነክቼ የሰማሁት ፓስተር ጉተማ ነው እና ዮኒ ጋር አስተዋውቀዋለሁ እያልኩ አስብ ነበር። አጋጣሚ
አገኘሁት እዚህ እና በጣም የተባረከ የእግዚአብሔር ሰው ነው። እዚህ ዊስካንሰን አካባቢ ነው የሚያገለግለው። በጣም እንደዚህ እኔ ባለሁበት በመገናኘታችሁ በጣም ነው ደስ ያለኝ። እግዚአብሔር በጣም የሚጠቀምበት ሰው ነው። በጣም እግዚአብሔር የቃል ሙላት እግዚአብሔር የሰጠው ሰው ነው። እኔንም ደግሞ እንደዚሁ አብረን እንጸልያለን በግል በጣም እግዚአብሔር የሚጠቀምበት ሰው ነው እና ፓስተር ጉተማ ከዮኒ ጋር ስለተገናኘ ደስ ብሎኛል። ሰላም ተባባሉ። ዮኒዬ እንዴት ናችሁ? ፊራ ዘመን የተባረከ ይሁን። በጣም ወዳሃለን። በጣም 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 ወዳሃለው። እግዚአብሔር ባንተ ስላረገው ነገር ክብር ለእግዚአብሔር ይሁን። ፊራ ቀን ሰው ዘመን የተባረከ ይሁን። ግን አሁን ከሁሉ ይልቅ እንባ አይኔ ላይ እንዲመጣ ያደረገ አንድ ድምፅ አለና ወደዛ ልለፍ። ሚሊዮኖች ተረድተውት ሊሆን ይችላል፣ ሚሊዮኖች ግን ይረግሙታል። እሱ ብቻውን እንዳልሆነ መንፈሳዊ ዓለም ላይ የእግዚአብሔር እጅ አብሮት እየሰራ እንዳለ በእህታችን ህልም ውስጥ መንፈስ ቅዱስ ከሱ ጋራ ድካሙን እሱ ሚዲያ ላይ መጥቶ ቢጮኸውን ድካም መንፈስ ቅዱስ ሌሊቶች ላይ ሰው በተኛበት ውድቅት ሌሊት ላይ አብሮት እየሰራ እንዳለ የመሰከረለትን ሁላችን ተዘቅዝቀን ተሰቅለን ተቃጥለንም ቢሆን ልናሳየው የምንፈልገውን ጌታ አይንሽን ግለጪ ሲለኝ አልገልጥም ብዬ ተከራክሬ ቀስ ብዬ ገልጬ ሳይ አይኑ ውስጥ ኢየሱስን አየሁት የተባለውን ወንድሜን እግዚአብሔር እንዴት አብሮት እየቆመ እንዳለ ከፊት ይልቅ እንዲታጠቅ እንዲጀግን ከፊት ይልቅ እንዲበረታ የመጣው ድምፅ ነው። እንድገባ ፊራን እግዚአብሔር ተጠቅሞ እንድገባ ምክንያት የሆነው ኤርምዬ ወድሃለው። በቃ እግዚአብሔር ነገረክ እኮ ዛሬ። አንተ ከዚህ በፊትም ሰምተው ቢሆን እኔ ጆሮ ጋር ግን ይሄ ቃል የደረሰው ዛሬ ነውና ለአንተ ብቻ አይደለም የሚረግሙህም የሚቃወሙህም ኮተታቸውን ድሪቶ የትምህርት ድሪቶ ሰብስበው ከአንተ ጋር ለመታገል የሚመጡትም ከማን ጋር እየታገሉ እንዳለ ዛሬ በሚገባቸው መንገድ እግዚአብሔር በመንፈሳዊው ዓለም ላይ ዘመኑን ሰጥቶት አብሮት እየሰራ እንዳለ በመስማቴ የተሰማኝ ነገር በጣም ታላቅ ነው። እንግዲህ የሚጠይቅህን ዋጋ እየከፈልክ ሂድ። ነፍስህንም ከጠየቀ እየሰጠህ ገንዘብህን ጊዜህን በፊትም ሰጥተሃል፣ ትዳርህን ሰጥተሃል። በጣም ደስ ስላለኝ ሁላችንም ልናፍቀው ምጥ ይዞኝ እሱን በሰው ውስጥ ለመሳል ነውና እግዚአብሔር ይሄን እየተጠቀመብህ ነው። የሰማሁት ነገር በጣም ስሜቱን እንግዲህ እናንተ የሚገባችኋል። ደስ ብሎኛል ለማለት ነው። እጅግ በጣም ደስ ብሎኛል። ስለ ዮኒ ደግሞ እግዚአብሔር ከመጋቢዎች ጋር እንደምትገናኝ መጋቢዎች ይዘው ተከትለው ለምንድን ነው የመጀመሪያው ወራት ስለ ቅንጣቷ ስንዴ ትዝ ይልህ እንደሆነ ቅንጣት ስንዴ ስትወድቅ መጀመሪያ የምትሄደው ወደታች ነው፣ ወደ መበስበስ ነው፣ ወደ መፍረስ ነው እና ወደ ታች ማንም ወደ ሌለበት አብሮ በፊት ሃይ ሄሎ ሚል ሻይ ቡና ሚል ምናምን እነዛ ወዳጆች የሌሉበት እግዚአብሔር እንኳን ባርኮሃል፣ በጣም ብዙ ትውልድ ሰጥቶሃል። የመጀመሪያ ሲዝን ግን በቃ ወደ መረሳት ልትሄድ ትችላለህ፣ ወደ ታች፣ ወደ ውስጥ፣ ወደ ጥልቅ። ለምንድነው ከመፍረስ በኋላ እንደገና 30 60 90 ሆኖ ትውልዱ ላይ ወደፊት መምጣት አለና እግዚአብሔር እንግዲህ ትልቅ ስራ ሊሰራብህ ኃያላኖችን ሰጥቶሃል። በብዙ ድካም የሰበሰቡትን ነገር አንተ ጋር በቀላል እንዲደርስ እግዚአብሔር እያደረገ ነውና ስላንተ እግዚአብሔርን አመሰግናለሁ። ባንተ ደግሞ ሊሰራ ያለው ነገር አለ፣ ባንተ ደግሞ ሊያደርግ ያለው ነገር አለ። ስላገኘሁ እጅግ በጣም ደስ ብሎኛል። ኤርምዬ በርታ። አንተ ቀን ጩህ፣ እሱ ሌሊት በእንቅልፍ አለባቸው ላይ እየጮኸ ከአንተ ጋር እየሰራ ነው። ወዳችኋለሁ። ተባረኩ። ፊራ ቴንኪ። ዘመድ ይባረክ። ተባረክልን ፓስተር ጉትዬ፣ ጸጋ ይብዛልን። እኔም ስላወኩ በጣም ነው ደስ ያለኝ።
ልክ ከዮኒ ጋር ገብተው ነው ፊራይ ፓስተር ጉቴን ያየሁትኝ እና ይሄ ደግሞ ከየት የመጣ እሳተ ነበልባል ነው ብዬ በእውነት የእግዚአብሔርን ቃል ሲያወራ ሎርድ በእውነት ነው ብዬ እና በጣም የሆነ ካናዳ የምትኖር መሰለኝ አይደል? እንደዛ ነው ፓስተር ዮናታን አሜሪካ ዮኒ ካናዳ ሆኖ ከኔ ጋር ላይቭ ላይ ተገናኝተን አሜሪካ ነኝ። በቃ የዛን ቀን ያየሁኝ የዛን ቀን የዮኒ ኖቲፊኬሽን ስለሚመጣልኝ ስገባ ሳይ እዛ እግዚአብሔርን ቃል ስትናገር ቴንኪው ሎርድ አልኩ። እግዚአብሔር እንደዚህ አይነት ሰራዊት እንደዚህ አይነት ልጆች ስላሉ እና እውነት ነው። በባለፈው እኔ ጋር ብቅ ብለህ ጠፋህ። ፕሊስ ናና አገልግለን ፓስተርዬ፣ ጸጋ ይብዛልህ። ተባረክ። ያለው የሚገርም ስለምወድ ሁሌ አያሃለሁ። ፕሊስ እግዚአብሔር ይረዳኛል። ብቅ በልና ያለውን እግዚአብሔርን ቃል አካፍለን በምችል ሰዓት በተለይ ዮኒ አንድ ቀን ፕሮግራም አድርገህ የእግዚአብሔርን ቃል በአንተ ፔጅ ላይ ቢያካፍለን ዮኒ በጣም ብዙ ሰው የሚነካበት ነው። በጣም በቃ እኔ ያንን ዊሽ ያደረኩት በጣም ብዙዎችን ትጋብዛለህ። አንድ ቀን ፕሮግራም አድርገህ በጣም ብትጋብዘውና ብንማር የእግዚአብሔርን ቃል የሆነ እሑድ ቀን ላይ አድርገህ ደስታዬን እንዴ ተባረክ ማስተርዬ፣ በጣም ነው የማመሰግን። ብዙዎቹ በወንጌል የበረቱትን በተለይ ቡካ ታውቃቸዋለች፣ ከየት እንደሆነ ባላቅም ቡካ ማታውቀው ወንጌላዊ የለም። ያ ቡካ ትመጣለች፣ እኔም አገኛታለሁ። ድንቅ የሆነች ፍጡር እኔ ያየሁት። የማታውቀው ፓስተር የለም፣ የማታውቀው ወንጌላዊ የለም። በእሷ ላይ እግዚአብሔር ይሰራል። በጣም ከድሮም የምትወደኝ ናት ቡካ። እንደምታውቀው ሁሌ ቡካ ነው የምለው። እንደምታውቀው የሰውን መጥፎ ማታይ ምን አይነት ፍጥረት ነው? እንደዚህ አይነት ፍጥረት እኮ ይከብዳል። እውነቴን ነው። የሰው ጉድፍ ማየት አትችልም። መባረክ ነው በቃ እንደዚህ አይነት ነገር ስለሆነ እኔ ቡካዬ ብርቅ በይልኝ። በጣም ነው መወድሽ ማከብርሽ። እኔ ብቻ ሳልሆን አይ ቲንክ ብዙዎች ቤትም እምነት ያሉ ሰዎች ቡካን የሚወዱ ይመስለኛል። ይሄ መባረክ ነው። በጣም ትልቅ ነገር ነው። የስ ፓስተርዬ በሚገባ እንትን ይዘን ሌላም ደግሞ የሚደንቅ አሜሪካን ሀገር እስር ቤት ሁላ ጌታ የተገለጠለት ሰው አለ። ጉድ ያስባለ አመጣዋለሁ። ጉድ ከአሜሪካ እስር ቤት በቃ ብዙ ህይወቱ ሊበላሽ የተባለ በቃ አትረባም ተብሎ ዲፖርት ሁላ ሊደረግ የነበረ ሁሉ ነገር ተስተካክሎለት ወጣ። በሚገርም ሁኔታ እስር ቤት ነው ጌታን ያገኘው። አሜሪካ እስር ቤት ውስጥ በስንት ወንጀል የተፈለገ ሰው እና ይውልሴ አመጣዋለሁ በቅርቡና የሚደንቁ ሰዎች አገናኝቶኛል። ይሄ በጌታ መሆኔ በጣም ብዙ የሚደንቁ ሰዎች በቃ ከዚህ ነገር ውስጥ ወጥተዋል። እውነት እግዚአብሔር ታድጓል። እንደዚህ አይነት አምላክ ነው እስከዛሬ አላገኘ ነው ብዬ እንድደነቅበት ያደረገኝ ነገር ነው ያየሁት። እና ብዙዎቹ ኢቨን በጌታ ሳሎን በፊት ራሱ ፊራ ቤት ይጸለይልኝ ነበር። ዮኒ ፊራ ቤት እየተጸለይልህ ነው አሜን በሊሉኛል። እኔ ላይ በዚህ ገብቼ እኮ ነው። ጌታ የሚያሳያቸው ሰዎች በጣም ብዙ ናቸው። በጣም ጌታ ክብሩን ይውሰድ። ሶሻል ሚዲያን ለፍቅር ለመልካም ነገር እንድንጠቀምበት ጌታ ምናልባት ምክንያት ሊያደርገኝ ይችላል። እናም በቻልኩት አቅም ላላስተካከል የምችለው ነገር አለ በስጋ ስለሆንኩኝ፣ ግን እግዚአብሔር እያረመ እያስተካከለ ነገሮችንም እንደሚያደርግ እርግጠኛ ነኝ። ምንም ቃላት የለኝም እና ያገኘሁት ሰላም እኔ ዘመኔን አላገኘው። ጌታ በሚያውቀው ሰላም፣ መረጋጋት ደስዜ መረጋጋት፣ ሰላም። የሰውን ጉድለት ማየት አልቻልኩኝም። በፊት እኮ ጉድለቱን እያሳየ ላስላስ አድርጋቸው ነበር። ጉድለታቸውን ነው የሚያሳየን በፊት። አሁን የራሴን ነው የሚያሳየን። እንደዛ ነበርክ ይለኛል። ራሴን ነው የሚገስጸኝ። አንተ ነበርክ ያኛው ህይወት እያለ ራሴን መገሰጽ ጀመረና በጌታ ስትሆን የሚያሳይ ራስን እንጂ እንደ መስታወት አድርጎ በሌሎቹ አይደለም። እና ያ ነገር እጅግ ይቀርማልና ቤላዬ ወይም ገኒ ቤት ከደረሽ ልጆቹ ከደረሱ 5 ደቂቃ ምንድን አነጋገር ቤት በሱዳን ነው እየሄድሽ ያለሽ? እሺ ወንድዬ፣ እሺ። የአበሻ ሴቶች ሲነዱ ያስቁኛል እኮ።
የፈሪ አነዳድ ነው የሚነዱት። በፈጣሪ እየጠራክ ነው። ላምባዲና አይ ቲንክ ላምባዲና ወይ ላምባ አንድ ምስክርነት አለኝ። እስቲ ንገረን አባት። ምስክርነቴ ግን ፋይናሊ የእውነት ሁላችሁም ከልባችሁ ጌታን እንድታመሰግኑ ነው፣ እንዲመሰገንበት ነው ምስክርነት የምሰጠው። አንድ በጣም ወደው ወዳጅ አለኝ። የሚኖረው ደግሞ እንደ አጋጣሚ ሆኖ እንትን ነው ሚኒሶታ ነው። ኤኒዌይስ ባለቤት አለችው፣ ልጆች አሉት። የባለቤቱ አይ ቲንክ የእህት ልጅ የ4 ዓመት ህፃን ልጅ ነች። የደም ካንሰር ነበረ አለባት ተባለ። ኢትዮጵያ ውስጥ የማይሆን መድኃኒት ሰጥተዋታል ዶክተሮች። የበሽታውን ራሱ ትክክለኛውን በሽታ አላወቁትም ነበረ። ውጭ ሀገር ሄደች፣ ተመረመረች። ምን አለፋ አንዱ መድኃኒት $50,000 ነው ከዛም በላይ እና ቤተሰቦቿ በጣም ለፍተዋል እና ምንም ፋይናሊ ምንም አይነት እንትን የለውም ተብሎ ነበረ። ለእኔም ነገረኝ ይሄ ወዳጄ እና መጸለይ ጀመረን። ጸለይን። ለቤተሰቤም ነገርኩኝ፣ ሼር አረኳቸው ነገር። አጎቴ ፓስተር ላይክ ካህን ነው የቤተክርስቲያን። ከአባቴም ጋር ምናምን ሆነን 1 ወር 2 ወር ጸለይን። አሁን እንዴት ሆነች ብዬ ስደውልላቸው ፍሪ እንደሆነች ነገሩኝ። ስልክ መድኃኒቱ በጣም ኤክስፔንሲቭ ከመሆኑ የተነሳ እንትን አያደርግም፣ ወርዝ አያደርግም። ብትገዙትም ገንዘባችሁን እንጂ የምታጡት መድኃኒቱ ምንም ወርዝ አያደርግም እና ገንዘባችሁን እንትን አትበሉ። የመጨረሻ ሙከራ ልንሞክርላት እንችላለን እና መጨረሻው ስቴት ላይ ነው ያለችው ምናምን ተባለ። በሚገርም ሁኔታ ይሄን ነገር ከሰማሁበት ሰዓት ጀምሮ እኔ ደጋግም የምናገር የነበረው እነሱ ተስፋ የላትም እያሉ ነው ዶክተሮች እያሉ ነው ምናምን ሲሉኝ እኔ በዛ ሰዓት እንኳን ተስፋ እቺ ልጅ ምንም አትሆንም ትድናለች ብዬ ነበረ። ምን ውስጥም ሳላውቀው ማለት ነው። ኢቭን ወረቀቱን ተልኮልን እዚህ በጣም ረጅም ዓመት ህይወቱን በሙሉ የካንሰር ዶክተር አለ ለእሱ አሳይተን ምን ብለን ይሄ ፋይናል ስቴጅ ነው ተብሎ የእውነት ከልቤ ጸለይኩኝ። የእውነቴን ነው የምልህ፣ ከልቤ በተንበረከኩበት ሰዓት ጀምሮ ሁሌም ስለዛች ልጅ ኢቭን እስካሁን ድረስ ጸልያለሁ እና አሁን ከ1 ሳምንት በፊት ወዳጄን ሳናግረው ሙሉ ለሙሉ ፍሬ ነች፣ ካንሰሩ የለም። ጌታ ክብሩን ይሰድ ይችላል። እና ይህን ምስክርነት የእውነት እዚህ ጋር ብዙ ክርስቲያኖች አሉ ከእናንተ ውጭ ወደ 2000 እና ይህ ሁሉ ሰው ጌታን እንዲያመሰግን አሜን። የትንሹን ጸሎት ሳይንቅ የእውነት ሰምቶኝ እቺ ልጅ የ4 ዓመት ህፃን ልጅ ነች። አስበው፣ ትልቅ ሰው የማይቋቋመውን በሽታ ነው የተቋቋመች። የእውነት ትልቅ ሰው ማንም ሰው ሊቋቋም አይችልም። ለዛውን ደግሞ የደም ካንሰር እና ጌታ ይመስገን አሁንም ትሪት እየተደረገች ነው። ኖርማሊ እንትኑ ካንሰሩ የለም ተብሏል። አሁን የሚያስፈልጋት ሌላ አይነት ትሪት አለ። በዛም ላይ ደግሞ እግዚአብሔር ጣልቃ እንዲገባበት ኢየሱስ ጣልቃ ገብቶ ሙሉ ለሙሉ ተፈውሳ የምናይበትን ነገር እንዲመጣ ብቻ ግን ተፈውሳለች። እኔ አምኜ ነበር የጸለይኩት፣ ተፈወሰች። ይህን ተፈወሰች የሚለውን ነገር ጆሮዬ ሰምቷል እና እግዚአብሔር እንድታመሰግኑልኝ። የእውነት እግዚአብሔር የማንንም ጸሎት አይነቅም። ጸሎት በጣም ትልቅ ፓወር አለው። ይህን የምነግርህ የዛሬ ወር 2 ወር ታሪክ ነው፣ የረጅም ጊዜ ታሪክ አይደለም። እና ጌታ የማንንም ጸሎት አይነቅም። በዚች ልጅ ላይ ደግሞ ማለት ትልቅ ተአምራት ነው የሰራው። ምክንያቱም ህንድ ድረስ ሄዳን የታከመችው ብዙ ገንዘብ፣ የእውነት ይሄን ነገር ትሪት ለማድረግ በጣም ብዙ ገንዘብ ነው የሚጠይቁት።
መድኃኒቱ አንዴ የምትወስደው መድኃኒት $50,000 ምናምን ብር አይደለም ወገን፣ ዶላር ነው። እና ጌታን አመስግኑልኝ። አንደበቶች ሁሉ ጌታን እንዲያመሰግን። ስለዚህ ብላቴና ጌታ የተመሰገነ ይሁን። እና በዚህ አጋጣሚ በእውነት ብዙ ክርስቲያኖች ባሉበት ይህንን ነገር ሳልመሰክር ባልፍ አይምሮ ይወቅሰኛል። እና ኢየሱስ ይችላል፣ ብቻውን ይችላል። ሁሉም ከሱ በታች ነው እንጂ ከሱ በላይ ማንም ነገር፣ እሱ የስኬት ጫፍ ነው፣ የሁሉም ነገር ጫፍ ነው። ከሱ በላይ ጣራ የለም። ሁሉም ከሱ ስር ነው። እና ጌታ ይመስገን። እና እግዚአብሔርን አመስግኑልኝ። ጌታን በእውነት በጣም ከልብ አመስግኑልኝ። እና እግዚአብሔር ይባርክ። አሜን። ጌታ ይባረክ። አጭር ጸሎት እንጸልይ። አጭር ምስጋና ይሁንዬ። እናመስገን። ቴንክ ዩ ሎርድ። እናመሰግናለን። የተወደድ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ በወንድማችን በላምቢ በኩል አሁን ስላሰማን ስለዚህ ብላቴና የማዳን ክንድህን ዘርግተህ ታምራትን አድርገህ ስለፈወስካት ስለሰማኑ ምስክርነት ክብርና ምስጋና ለስሜ ይሁን። ያንተ እጅ ከማዳን ያላጠረች ደከመኝ ሰለቸኝ እረፍት ልውጣ በጋ ክረምት ነው ቀን ሌሊት ነው ብለህም አትል። ሁሉ ቀን ለሚጠሩህ በቅንነት ለሚጠሩህ ሰምተህ የምትመልስ ሰምተህ የምትፈውስ የአባቶቻችን የአብርሃም ይስሐቅ የያዕቆብ አምላክ ልዑል እግዚአብሔር እጅግ አድርገን እናመሰግናለን። ለዘላለም ስም ይባረክ። አሁንም በያሉበት ቦታ ሆነው በየትኛውም ቤተ እምነት ውስጥ ይሁኑ የአንተን ማዳን ፈልገው ወደ አንተ ለሚጮሁ በጌታ በኢየሱስ ክርስቶስምና ስልጣን ታምራትን የምታደርግ ጌታ፣ በሌሊት በህልም ተገልጠህ የምትናገር የምትነካ ከህመማቸው የምትፈውሳቸው ከጥዝጣዜያቸው የምታሳርፋቸው አንተን በቅዱሱ ብላቴና በጌታ በኢየሱስ ክርስቶስ ስም እንለምናለን። ማዳንህ ለቤታቸው ይሁን። ማዳንህ ለቤታቸው ይሁንልህ። እግዚአብሔር በሆስፒታል ሆነው ለሚሰቃዩ በተለያየ ቦታ ላይ ሆነው ለሚሰቃዩ በችግራቸው ሁሉ ባጡት ነገር ሁሉ ጌታ ሆይ እርዳን ብለው ወደ አንተ የጮሁ የብዙ ዘመናት የብዙ ወራቶች የብዙ ቀናቶች የጸሎቶቻቸው መልስ እግዚአብሔር በቤታቸው እንዲገባ እግዚአብሔር ተአምራት እንድታሳያቸው ብቻህን ተአምራትን የምታደርግ የእስራኤል አምላክ እግዚአብሔር ዛሬም ትሰራለህና እናምናለን፣ እናውቃለን። አዎ ጌታ ሆይ እኛም ራስ የታምራቶች ውጤቶች ነን። በዚህ የተሰበሰብን ሁላችን እግዚአብሔር ሆይ ያንተ የምህረት ባለዕዳዎች ነን። በጌታ በኢየሱስ ክርስቶስም ስላደረክልን ምህረት ስላበዛልን ቸርነት በጌታ በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ገናናው ስም ይባረክ። ምስጋናን የሚሰዋ እሱ ያከብረኛል፣ ማዳኔን የማሳይበት መንገድ በዚህ ያለ ብለህ እንዳልክ እግዚአብሔር ሆይ አሁንም ጌታ አባት ሆይ በቤታችን በአንደበታችን ምስጋና እንዳይታጣ እግዚአብሔር አንተ የምትከብርበትን ነገር እግዚአብሔር የዘላለም አምላክ ሰምተን ዝም እንዳንል እግዚአብሔር ሆይ በኢየሱስም አድነን ብለን ወይ ደግሞ አብላን ብለን ወይ ደግሞ አልብሰን ብለን ጠይቀን ስታበላና ስታለብሰን በተቸገርንበት ነገር ላይ ጉድለታችንን ስትሞላ እግዚአብሔር ሆይ ምስጋና ከአንደበታችን ከቤታችን እንዳይታጣ በልጅ በኢየሱስ ክርስቶስምና ስልጣን ጌታ ሆይ እንድትረዳን እንጸልያለን። ቅዱሱ ስም ለዘላለም የተባረከ ይሁን። በልጅ በኢየሱስ ክርስቶስ ገናና ስም ጸለይን። አሜን አሜን። ተባረኩ። ቴንኪው ላምባዬ ስለመሰክርክልን በጣም ልዩ ነው። ጌታ የእውነት ለበረከት ያርግ። እንዲሁ አሁንም ነህ ይጨምርልን። ይችላል፣ ኤርሚ ይችላል። እሱ ሲገባ እንደ ቀነኒሳ ሲሮጡብኝ ነው ማገኛቸው። ኤርሚ ሻዬ ይችላል። ገኒ አሁን ካልመጣሽ በመኪና እየሄድሽ አልነበረም፣ የሰው መኪና ውስጥ ነበር ቁጭ ያልሽ። አለሁኝ። ጌታ ይባረክ። እኔ ላምባዲና ሲመሰክር አንድ ምስክርነት ትዝ አለኝ፣ የራሴ ማለት ነው። እና አጠር አድርጌ ልንገራችሁ ሳላስረዝም ማለት ነው። ለኤርሚ ካስታወሰኝ አሁን ምናልባት ከመጣሁለት ወደ ልቡ ይህንን ምስክርነትም ነግሬው ነበር። እና ምን ሆንኩኝ፣ በጌታ ከመሆኔ በፊት እዚህ ሀገር ስመጣ ኢንሹራንስ አልነበረኝም። ያው 5 ዓመት ከሆነ በኋላ ኢንሹራንስ ምናምን ታገኛል። ኢንሹራንስ አልነበረኝም እና ጉንጬ ላይ በምን ምክንያት እንደሆነ አላውቅም የሆነ ቁስል ወጣብኝ፣ በውስጥ ማለት ነው፣ በውስጥ ጋር በቀኜ በኩል በጌታ ሳሎን ነው የምነግርክና ሳላቀው ያመመኝ እየሰፋ ሄደና
ከዛ ኢንሹራንስ ምንም ስለሌለኝ በቃ አልታከመውም ዝም ብዬ ተዋዋለሁ ማለት ነው። እና የሆነ ሰዓት እዚህ መንግስት ምናምን ይሄ ካውንቲ ያላረል እዛ ሄጂ የሆነ መድኃኒት ሰጡኝ ማለት ነው። እና ምን ተባለ ይልክ እንዴት ነው የሚሆነው? የሆነ መድኃኒት ስቀባው ይድንና ሲያልቅ መድኃኒቱ ተመልሶ በኃይል ህመሙን ጨምሮ ነው የሚመጣው ማለት ነው። ከዛ የመጀመሪያ ሲሄድ እንዴት ስንት አመት ሆኖታል ይሄ ቁስል ጉንጭሽ ላይ ምንም አይነት ጠረን ምናምን የለውም እኮ ይሄ ቆዳ ይሄ በውስጥ ስስ አይደለ እሱ እየሰፋ ነገር ነው። ከዛ እንዴት 2 አመት ስላቸው እንዴት 2 አመት አንድ ቁስል አንድ እንደዚህ ከቆየ ወደ ካንሰር ይቀየራል እና ናሙና ከላዩ ላይ ወስደን መመርመር አለብን ይሉኛል ማለት ነው። ከዛ ተወሰደ ቆንጥረው ወሰዱ ምናምን ቼክ ተደረገ ካንሰር የለብሽም ግን ከዚህ በኋላ ከቆየ የማምጣት እድሉ ሰፊ ነው። ስለዚህ በየ6 ወሩ በየ3 ወሩ ቼክ እናረግሻለን ምናምን ብለው መድኃኒት ሰጡኝ ማለት ነው። ከዛ መድኃኒት ሰጡኝ ስቀባው እድናለሁ ሲያልቅ በኃይል ይመጣል ማለት ነው። አሁን እሄዳለሁ መድኃኒት ሌላ ይቀይሩልኛል እንደዛው። በዚህ መሀል ያለው ጌታን አገኘው ማለት ነው። ከዛ ጌታን አገኘውና እንሳት በጣም በኃይል ያመመኝ ነበርና ጌታን አግኝቼ ለራሴ ደስታ ላይ ነው። ግን ይሄኛው ህመሙ ሲበዛብኝ ምን አልኩ መሰለክ ቁጭ ብዬ እንደምሞት ነገር ውስጤ ይነግረኛል። በቃ ይሄ ትሞቻለሽ ነገር በቃ ልትሞቺ ነው ልጆችሽን ትተሽ አይነት ካንሰሩ በቃ ይመጣብሻል ምናምን ይለኛል ማለት ነው። ከዛ ይኸውላችሁ በእውነት የገባኝ ነገር ጌታን በየዋህነት ብቻ ተጠጋጋው። ይሄ በእውነት ቃሉን ስላወክና ስላላወክ ብቻ አይደለም። ይሄ ልብህን ስለሚያይ ሞቲቭህን ስለሚያይ የኔን ቃል አላጣም። ይሄ ቃል ስጸልይ ቃላት አሳምሬ እንድጸልይ አይደለም ጌታ ምን አልኩት እያለቀሱ ጌታ ወይኔ መሞት አልፈልግም ልጆቼን ትቼ ስለዚህ አድነኝ። እንደውም በዛ ሰዓት ደግሞ በጣም ሰልፍ በስቶብኝ ስለነበረ በጌታ ስለሆንኩኝ ምን አልኩኝ እንደውም አንተን የተቀበልኩ ጌታ እውነተኛ አምላክ ከሆንክ አሳየኝ አድነህ አልኩት ማለት ነው። ከዛስ በእምነት እጄን ጫንኩ ራሴ በራሴ ማለት ነው። ሰው ላይም አልደወልኩም እጄ ላይ ጫንኩና በጌታ በኢየሱስም ጌታ ሆይ አድነኝ እያልኩ ስጠራ ፊልም ምን እንደማደርግ ታውቃለህ? ጌታ ኢየሱስ እንደሚዳስሰኝ ነው ፊልም አደረገው። ምንም እኮ እንደዚህ ልምምድ የለኝም። በእምነት ጌታን እየጠራው አድነኝ በቃ አድነኝና አንተ የተከተልኩ እውነት ጌታ ኢየሱስ አንተ ከሆንክ አድነህ አሳየኝ አልኩት። ብታምኑም ባታምኑም ወራት ነው ወር እንኳን አልቆየም። ጠፋ ይሄው ድፍን 3 አመት ሆኖኛል። መታመም የለ ምን የለ ማለት ነው። እኔ ለኤርሚ እንደው መስክሬለታለሁ ጌታ ምስክሬ እና ኢየሱስ ክርስቶስ ጌታ ነው በእውነት። ይሄ ስም ቀላል ይመስላል አይደል? የሆነች ፊደል ስለሆነች ስሙ በጣም ያድናል፣ ከሞት ያድናል፣ ከደዌ ከበሽታ ሁሉ ያድናል፣ ከክፉ ነገር ሁሉ ያድናል፣ ከሰይጣን ያድናል። በእውነት ከዚህ ዓለም ሁሉ በሽታ ከሆነ ነገር ሁሉ ያድናል። ይሄን ስል ዝም ብዬ ለአፌ አይደለም የምለው የምር ሰርቶልኝ ስላየሁት ነው፣ ተነክቼ ስላየሁት ነው። ሃሌሉያ። አሁን ዘምርላችኋለሁኝ ይሄን መዝሙር በጣም ነው የምወደው። ልክ የራሴ መዝሙር እንደሆነ ነው ፊልም አረገው። ያቺ የሰማራይቷ ሴት በቀትር ውሃ ልትቀዳ ሄዳ አይደል ጌታ ኢየሱስ ያገኛት። ልክ እንደዛ ነው እኔ ጌታ ጥልፍ ያደረገኝ ማለት ነው ከዓለምና በጣም ይነካኛል ይሄ መዝሙርና ስለዛ ደግሞ ጌታ እናመሰግናለን። ሃሌሉያ። ሃሌሉያ የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥኖ የራሱን ሰበብ ተቀምጦ ቆየኝ ከጉድጓዱ አጠገብ። የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥኖ የራሱን ሰበብ ተቀምጦ ቆየኝ ከጉድጓዱ አጠገብ። ሳላውቀው ማንነቱን የነፍሴን መድኃኒት እንዲያ ያልኩኝ ስደረድር ምክንያት ለጥቆ ገባና ወደ ሕይወቴ ባህር ለራሴው ነገረኝ ራሴውን ሚስጥር።
የሚጠጣ ውሃ ከኔ ዘንድ ፍለጋ መች ቆመ ከደጄ ራሱን ሊያረካ ሕይወት ሊቸረኝ ከከበቡኝ ሁሉ አፋቶ የራሱ አረገኝ ለግሉ እንኳንም አገኘኝ አንተ ወዳጄ እንኳንም ቀድመኸኝ ከተገኘ ከደጄ ቢሆንማ ሌላው ዛሬም ባይኔ ባላየው ቢሆንማ ሌላው ዛሬም ባይኔ ባላየው መስሎኝ በምድሩ ሰላምና እርካታ ከአንዱ ተጋብቼ አንደኛውን ስፈታ አይቶ መባከኔን በእርግጥ አዝኖልኛል በአፉ ቃል እፎይታ ወደ ቤቴ ገብቷል እንኳንም አገኘኝ አንተ ወዳጄ እንኳንም ቀድመኸኝ ተገኘ ከደጄ ቢሆንማ ሌላው ዛሬም ባይኔ ባላየው ቢሆንማ ሌላው ዛሬም ባይኔ ባላየው ቤተ ዘመድ ይስማ ጓደኛ ጎረቤት ላፍታም አልዘገይም ሳልነግርን እውነት ጉዴን ለነገረኝ የኋላ ታሪኬን ልቤ እሱ ጋር ቀርቶ ሃሌሉያ እንኳንም አገኘኝ አንተ ወዳጄ እንኳንም ቀድመኸኝ ተገኘ ከደጄ ቢሆንማ ሌላው ዛሬም ባይኔ ባላየው ቢሆንማ ሌላው ዛሬም ባይኔ ባላየው ሃሌሉያ እንኳንም አገኘን ዮንዬ በእውነት ይህ አምላክ እንኳን አገኘን አመሰግናለሁኝ በጣም ጌታ ኢየሱስ ይባርካችሁ አሜን በብዙ ተባረኪ የነበረን ጊዜ እጅግ አሜዚንግ ነበረ በጣም ልዩ 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 ጊዜ ነበረ ሳናስበው ነው ሁሉም መጥቶ እንደ አጋጣሚ የተቀደሰ ጊዜ አሳለፍ ነው ይሄ ነገር ሁልጊዜም የሚሆን ነው የጌታ ነገር ይመሰክራል የጌታ ነገር ይሰበካል በጌታ የሚመጡ የሚለመልሙ ነፍሳቶች ብዙ ናቸው እኔን ያየ ይቀጣ እውነቴን ነው የምነግራችሁ እኔን ያረጋጋ ጌታ ለብዙዎቻችሁ ህይወት ይሆናል ለብዙዎቻችሁ ህይወት ይሆናል የሃይማኖት ቀይር ማንም አይልህም ተብሎም አይታወቅም ጌታን እንደ ግል አዳኝ አድርገህ ተቀበል ከዛ በኋላ ነገሩን ሁሉ የሚያከናውነው እሱ ነው ሰው አይደለም እኔ በራሴ ያረኩት አንዳች ነገር የለም በስራ ለሚመጻደቁ በስራ እንድናለን ለሚሉ ወንድምና እህቶቻችን ይቺን ነገር ብቻ በሉልኝ እኛ የሰራ ነው ኢየሱስ ክርስቶስ ከከፈለው ዋጋ እውነት የቁንጫን የሚያህል ስራ ሰርተናል እንስራስ ብንል በስራ እድናለሁ ለሚሉ ወንድምና እህቶቻችሁ ይሄን ነገር ስራችሁ ይለካ ቢባል ጌታ ከከፈለው ዋጋ የእናንተ ሲነጻጸር የቁንጫን ዋጋ አትከፍሉ ስለዚህ ዋናው የሚያከናውነው ጌታ ስለሆነ እሱን ስትቀበለው እሱ ወደ ቅድስና መስመር ያመጣል ስድቡ ይቀራል ዘለፋው ይቀራል መገመቱ ስለሰው ይቀራል መስከሩ ይቆማል መጫቱ ይቆማል ሁሉ ነገር የሚያቆመው ጌታ ነው እኛ ስላልሆንን በእኛ ላይ የሚሰራው መንፈስ ቅዱስ ስለሆነ ወደ መንፈሱ ይመራናል እና በስራ ብላችሁ ለምትመጻደቁ የጌታን ክብር ለምታወርዱ ወንድምና እህቶቼ የኔ መሴጅ ይሄ ነው በእኛ ያረግነው አንዳች ነገር የለም አንዳችንም ጌታ ፊት በስራችን አንቆምም አንድ ጻድቅ የለም መጽሐፍ ቅዱስ ይናገራል ስለዚህ አሁንም የምለው በስራ ለምትመጻደቁ ጌታን ፈልጉ ጌታን አግኙት የዛኔ ህይወት ይቀየራል መጨረሻ ላይ የምትሉት ካለ ልስማና እንሰነባበት ቤተሰብ ተባረኩልኝ ስለ አንተ እግዚአብሔር የተባረከ ይሁን ዮንዬ
ከ10 ዓመት በላይ ይመስለኛል በዚህ ሚዲያ ትታወቃለህ። እግዚአብሔር እንግዲህ ወደ አንተ የጠራቸውን በሙሉ ኢየሱስ አንድ ቦታ ምን አለ? ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው ስለሚል ሰው የሚሰጥ እሱ ነውና እግዚአብሔር አንድ ሰው ሲሰጥህ ምን ልትገልጥለት እንዲገባ እንግዲህ ወራቱ መጥቷልና በጣም ደስተኛ ነኝ ስላንተ። ደግሞም ጸልይልሃለሁ። ሁላችሁንም ወዳችኋለሁ። ኤርሚዬ በርታ ብሏል። እንግዲህ መንፈሳዊ ዓለም ፊራ በጣም የምትገርም የተባረክ እግዚአብሔር ሰው ዘመን ይባረክ። ፊራኦልም እንግዲህ ውስጡ ያለውን ነገር ሲጸልይ የእግዚአብሔርን ቃል ሲያካፍል አይቻለው። ምድርን የሚወርስ ነገር ታላቅ ነገር በውስጡ እንዳለ ዘማሪት ተባረኪ። ላምባዲና የሚለውን ፔጅ እግዚአብሔር ይባርካችሁ። ቴንኪዩ ስለነበረ ጊዜ። ተባረኩ። የኔ ጸጋ ይብዛልህ ወንድሜ ፊራዬ፣ እንደዚሁ ተባረክ። እግዚአብሔር ለብዙ በረከት ስላደረገህ። እንግዲህ የእግዚአብሔር መንግስት ስራ ወንጌልን ኢየሱስ ያድናል ብሎ በሚል በቃል ንግግር ብቻ በሚሰበክ አይደለም። የሚሰበክ የእግዚአብሔር መንግስት በቃል ንግግር፣ አዎ የአንደበት ምስክር ያስፈልጋል። ጌትነቱ፣ አዳኝነቱን፣ ሞቱን፣ ትንሣኤውን ብለውን ለሰው ልጆች የከፈለውን መከራና ቤዛነቱን እንድንመሰክር ተጠርተናል። ይህ ምስክር የአንደበት ምስክርነት ብቻ ሳይሆን ደግሞ በተግባር ጭምር ደግሞ የሚታይ በአንደበታቸው ብዙ ላይሰብኩ ይችላሉ። ገላትያ፣ ኤፌሶን፣ ዘፍጥረት ምናምን ነገር ብለው ላይሰብኩ ይችላሉ። በህይወታቸው ግን የሚሰብኩ ሰዎች አሉ። ኤርሚዬ በጣም ይቅርታ ኤርሚዬ፣ አንድ ሰላም ማምላክ ምትባል ልጅ አለች። ልጄ በኦክሲጅን ያለችው ጸልዩላት እያለች ነው ከስር። ይቅርታ ስላቋረጥኩ እና ብንጸልይላት ሆስፒታል ነች። ልቧን ታማ በኦክሲጅን ያለችው ጨንቆኛል ጸልዩልኝ ያለችው እና ጸልይላት ፕሊዝ። ኦኬ። እና በህይወትም ጭምር ነው ወንጌል የሚሰበከውና ብዙ ጊዜ ግን ስብከት የሚመስለን እኛ እዚህ ወጥቶ የእግዚአብሔርን ቃል ለትውልድ የምስራቹን ቃል መናገር ብቻ ይመስለናል። ነው እሱ ዋነኛው ፒላሩ ነው። ግን ደግሞ ከዛ ባለፈ ደግሞ ጎን ለጎን በገላትያ መልእክት መጽሐፍ ላይ ቅዱስ ጳውሎስ ሲናገር የቤተክርስቲያን አዕማድ የነበሩት ምዕራፍ 2 ላይ ሲናገር ድሆችን እናስብ ዘንድ ለመኑን፣ እኔም ይሄን ለማድረግ ተጋሁ የሚል ቃል አለ እና አዕማድ የሆኑት ጴጥሮስና ዮሐንስ፣ ያዕቆብ የጳውሎስን ሐዋርያነት አገልግሎት ከጌታ መሆኑን ካረጋገጡ በኋላ ወደ አሕዛብ ሀገሮች ሊሸኟቸው ሲሉ ድሆችን እናስብ ዘንድ ለመኑን፣ እኔም ይሄን ለማድረግ ተጋው ይላል እና ድሆችን በዚህ ዓለም የተለያየ ጉድለት በህይወታቸው ያሉ ሰዎችን እነሱን ማሰብ፣ እነሱን ባለው ነገር ሰውን በማገልገል የእግዚአብሔር መንግስት በማገልገል እግዚአብሔር በቃ በዚህ ትውልድ መካከል ፊራዬ ጌታ እግዚአብሔር ትልቅ አገልጋይ፣ ቀዳሚ አገልጋይ አድርገዋል። በዚህ አቅጣጫ ብዙ ጊዜ እንደኛ ገብተህ ማቴዎስ ወንጌል መጽሐፍ ምዕራፍ 3 ላይ ዘፍጥረት ላይ ምናምን ነገር በሌላትል እንደዛ ካለህ የስራ አኳያ ላትሰማ ትችላለህ። እንደዛም ትላለህ፣ ሰምተናልም ደግሞ። ግን ደግሞ በብዙ ሰዎች ሰው ቤት የእግዚአብሔር መልስ ሆነህ ገብተህ በአንተ ምክንያት ሙስሊሞች፣ በአንተ ምክንያት ኦርቶዶክሶች፣ በአንተ ምክንያት ዋቄፈታ ውስጥ ያሉ፣ በአንተ ምክንያት የተለያዩ እምነት ውስጥ ያሉ እምነትም የሌላቸው ሰዎች ልዑል እግዚአብሔርን ስላንተ አመስግነዋል። በቤታቸው መልስ ሆነ ስለገባላቸው ማለት ነውና ጌታ እግዚአብሔር ዘመንህን ይባርክ ማለት እወዳለሁ። ጸጋ ይብዛላችሁ። ፓስተር ጉቴ እንደዚሁ ጌታ እግዚአብሔር ይባርክ። ፓስተርዬ ቢጸልይላት በጣም ደስ ይለኛል። እኔም አንድ ቦታ ላይ ለወጣ ከቤት መጨረሻዋን ቃል ልናገር ብዬ ነው ያለሁትና ፓስተር ጉቴ ለዚች ይጸልይላት። ተባረኩ። ዮኒዬ እግዚአብሔር ለብዙ በረከት ያደርጋል። የትናንት ታሪክ ተቀይሮ የትናንት አሰዳጁን ጳውሎስን ስመጥር የአዲስ ኪዳን ከጌታ ከኢየሱስ ክርስቶስ ቀጥለን የምንጠራው የወንጌል አገልጋይ አድርጎ እንደሾመው ስሜን በአሕዛብና በነገስታት ፊት የሚሸከም የክብር ዕቃዬ ነው ብሎ እንዳለ ያቅበታል ጌታ። የዮኒ ማኛን ክፉ ጠባይ አውጥቶ ከውስጡ ለክብር መሾም ያቅበታል። የኤርምያስን ክፉ ጠባይ ከውስጤ ነቅሎ አውጥቶ ሁላችንን በአንድ በተዘዋዋሪ መንገድ የነበረን ታሪክ ነበር።
የነበረን ታሪክ ነበር። መጥፎ የሆነ ታሪክ ነበረን እና ቂመኞች ነበርን፣ በደልን ማንረሳ ነበርን። ጌታ ግን ሲነካን በቃ ፊራን ጠይቀው እንዳልከው ማለት ነው እና አለመውደድ አልችልም ማለት ይህን መንፈስ ከጌታ ከኢየሱስ ክርስቶስ የተካፈለው የተቀበለው ስለሆነ ነው ሁላችን እንደዛ የሆኑና ለጌታ ክብር ይሁን። በጣም ደስተኞች ነን። ደግሞ ያው ስለምንደዋወልም በውስጥ እናወራለን። ተባረኩ። ጸጋ ይብዛላችሁ። ወዳችኋለሁ ወንድሞች እህቶች፣ ተባረኩልን። ቴንኪዩ። እንጸልያለን ስለ እህታችን። መጽሐፍ ምን ይላል? አንድ ቦታ ላይ ጌታ ኢየሱስ የሚያስፈልገንን ኦን ታይም የሚያስፈልገንን ነገር አንደኛ ያውቃል፣ ሁለተኛ ያደርግልናል። አሁን የምንፈልገውን ጌታ ያደርግልናል። አሁን ፈውስ እንፈልጋለን። መጽሐፍ በሉቃስ ወንጌል ምዕራፍ 9 ቁጥር 11 ላይ እንዲህ የሚል ቃል አለው፣ መፈወስ ያስፈለጋቸውንም ፈወሳቸው። መፈወስ ያስፈለጋቸውንም ፈወሳቸው። አሁን የተጨነቀ ሰው አለ። ወደ እረፍት የተጣራ ጌታ አለ። አሁን ከአቅሙ በላይ የሆነ ነገር የበረታበት ሰው አለ። እኔ አሳርፋችሁ ያለው ጌታ ግን በስሜ ለምኑ ብሏል። በስሜ ለምኑ ብሏል። ተሰባስበን ልክ ያንን ታማሚ ኢየሱስ እግር ስር አምጥተው እንደጣሉት እኛ ፈዋሾች አይደለንም። ሌላ የሚፈውስም አናውቅም። አንድ የሚፈውስ ስም አለ። አንድ ራሱ ፈውስ የሆነ ስም አለ። ይሄንን ስም በዚች ብላቴና ላይ እንጠራለን። መተንፈስ መብት ሆኖ ሳለ እግዚአብሔር የምትተነፍስ ሴት አድርጎ ፈጥሯት ሳለ አለመተንፈስን ይዞ የመጣውን እጅ እንቆርጣለን በኢየሱስ ስም። የአባቶቻችን አምላክ ትላንትና በአባቶቻችን ሰርቶ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ብሎ ከነገረን ይሄን ስም እናነሳለን። ይሄን በሽታ እንረግማለን። እሱ ጠርቆ ያስወገዳቸውን ነገሮች የመርገም መብት አለን። ስልጣን ተሰጥቶናል። አባት ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይችን ብላቴና ባለችበት ሆስፒታል በአንተ ፊት እናቀርባታለን። አባት ሆይ አንተ ብለሃል፣ በዓይኖቼ እከታተልሃለሁ። በጌታ በኢየሱስ ስም ይሄ ቤተሰብ በአንተ ዓይን ፊት ነው። ጸልያለሁ ለሞት ፍሬ ለመንጠቅ ለሌላ ነገር ፍሬ ለማፍራት የማይፈልጉት በቤታቸው እንዲመጣ፣ እናት የማትፈልገው እንዲመጣባት፣ ሐዘንን፣ ለቅሶን፣ ሞትን እግዚአብሔር ሆይ በግድ ያለ ፍላጎታቸው ከእጃቸው ለመንጠቅ የተሰማራ ክፉ ሰራዊት በናዝሬቱ ጌታ በኢየሱስ ስም መፈወስ የሚያስፈልጋቸውን ፈወሳቸው ተብሎ እንደተጻፈ አሁን ይሄ ቤተሰብ ፈውስ ይፈልጋል። እኔ ፈዋሽ ነኝ ያልከው አንተ ብቻ ነህ። ቅዱስ እጅ በዛ ሆስፒታል ውስጥ ይንቀሳቀስ። ቅዱስ እጅ በዚች ብላቴና ሰውነት ላይ ይንቀሳቀስ። መንፈስ ቅዱስ ሆይ ክርስቶስ ኢየሱስ ይከብር ዘንድ በዛ ሆስፒታል ውስጥ በዛ ሁኔታ ላይ በናዝሬቱ ጌታ በኢየሱስ ስም ስምህን ጠርተናል። አሁን በትክክል መተንፈስ እንዲመለስ እግዚአብሔር ሆይ የተዛባ ዲስኦርደር የሆነ እግዚአብሔር ሆይ የተያዘ የታሰረ ነገር በሙሉ በመንፈስ ቅዱስ ኃይል መፈታት እንዲሆን፣ ነፃ መውጣት እንዲሆን እግዚአብሔር ሆይ አሁን መፈወስ የሚያስፈልገው ተገኝቷል። አሁን ከእስራት መፈታት ያለበት ተገኝቷል። ጌታ ሆይ ለአንተ ስለምታስፈልግ፣ በኢየሱስም ቤተሰቡ ስለሚያስፈልግ፣ ትውልዱ ስለሚያስፈልግ እጆቻችንን ወደ አንተ እናነሳለን። በኢየሱስ ስም የደዌ መናፍስት፣ አጋንንቶች፣ ክፉ ሰራተኞች ሰውነቷን እንዲለቁ በኢየሱስ ስም እጸልያለሁ።
ተስማምተን እጸልያለሁ በናዝሬቱ ጌታ በኢየሱስ ስም ስልጣን ይህንን ክፉ እጅ እቆርጣለሁ። የተቆረጠ ይሆን በትክክል መተንፈስ አሁን እንዲመለስላት በኢየሱስ ስም ሲስተሞች፣ ስርዓቶች በትክክል እንዲሄዱ መንፈስ ቅዱስ ይሄን በሷ ላይ እንዲያደርግ ተስማምተን በኢየሱስ ስም ጸልየናል። በኢየሱስ ስም ጸልየናል። በኢየሱስ ስም መፈወስ አስፈልጓቸዋል። አንተ መፈወስ የሚያስፈልጋቸውን የምትፈውስ አባቴ ጉልበቴ እግዚአብሔር ሆይ በኢየሱስ ስምና ስልጣን እዛ መኝታ ጋር ሂድ እግዚአብሔር ሆይ፣ እዛ ሆስፒታሉ ውስጥ ሂድ እግዚአብሔር ሆይ፣ ቀስትን ንቀል እግዚአብሔር ሆይ፣ ክፉ ቀስትን ክፉ እጅን ቁረጥ እግዚአብሔር ሆይ፣ በኢየሱስ ስም ብርሃን እዛ ቤት ውስጥ ይሙላ እግዚአብሔር ሆይ፣ በኢየሱስ ስም የሞት ፍርሃት ያንን ቤት ለቆ ይውጣ። ታንኪዩ ሆሊ ስፒሪት፣ ታንኪዩ ጸሎትን የምትሰማ እግዚአብሔር በናዝሬቱ ጌታ በኢየሱስ ስም የተማማለ የሚታገል የሕክምናን ጥበብ የሰጠ አንተ ነህ እግዚአብሔር ሆይ፣ ከዛ ጥበብ በላይ የሚታገል እጅ ቢኖር የተሰበረ ይሆን፣ የተሰበረ ይሆን። መዳን አሁን በሰውነቷ ላይ እንዲሆን መዳኗን በሰውነቷ አወቀች እንደሚል ንፋስ ይነሳ እዛ ቤት ውስጥ፣ ፈዋሽ ንፋስ ይነሳ እዛ ቤት ውስጥ፣ ታምር የሚያደርግ የእግዚአብሔር ንፋስ ቸው የሚለው ቃል በእነሱ ቤት እንዲፈጸም በጌታ በኢየሱስ ክርስቶስ ስም ጸልየናል። ስለረዳህን አመሰግናለሁ። ክብር ይሁንልህ። አሜን አሜን። ሰላም እንግዲህ የለመናችሁትን እንዳገኛችሁ ቆጥራችሁ ተነሱ ይላል መጽሐፍ ቅዱስና ከልብሽም ልጅሽም ደግሞ ትፈወሳለች። አምናለሁ አምናለሁ። ተባረኩ። እግዚአብሔር ጭንቀትሽ ይገላግልሽ። እግዚአብሔር ልጅ አይዞኝ። አሜን አሜን። አመሰግናለሁ። እግዚአብሔር ታማኝ ነው፣ ይችላል። አሜን። አይዞኝ፣ እግዚአብሔር ካንቺ ጋር ይሁን። አሜን። አመሰግናለሁ። ተባረኩ። ፎሎ አድርግልኝና በውስጥም ጸሎት እንድታረጉላት ፓስተር ጉተማም አደራ ውስጥ ጸሎት እንድታረጉላት አደራ አለ። አደራ። እሺ ተባረኩ። በይልኝ። አይዞሽ፣ ሲባርክሽ። አይዞሽ። አሜን። እንዴት አለሽ? ተስፋ እንዳትቆርጪ። አልቆርጥም። ዛሬም ደግሞ እዚህ ቤት የገባሽው በምክንያት ጌታ ኢየሱስ ክርስቶስ በምክንያት ነው የመጣሽው። በጣም እድለኛ ነኝ። በምክንያት ነው የቆመጥሽው። በምክንያትም ደግሞ ነው ያየሁሽ። በምክንያቱም ደግሞ ፓስተር እዚህ ጋር አለ። በምክንያት ኤርሚ እዚህ ጋር አለ። በምክንያት ዮኒ ቤቱን ከፍቷል። ሁሉም ነገር በምክንያት ነው። በአጋጣሚ የሆነ ነገር አንዳችም ነገር የለም። እውነት ነው። እና አይዞሽ፣ ማዳኑን ያሳይሻል። አሜን። እስከ ዘር ማንዘርሽ ደግሞ ይጠቀልልሻል ጌታ። አሜን። ሃሌሉያ። አሜን። እና አይዞሽ ጌታ ስም ይሰማል። እግዚአብሔር ይስማሽ። አሜን። ልጅነት እንኳን እንደዚህ ሆነውብን የሆነ ሲያኮርፉ እንኳን ምን እንደሚሰማን ስለማቅ ያንቺ በጣም 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 አመሰግናለሁ። በጣም እግዚአብሔር ይዳብስልሽ የኔ እናት። አሜን። እኔም ፎሎ አድርጌ ያለውን ነገር እከታተላለሁ። እግዚአብሔር በብዙ ይጠብቅሽ፣ በብዙ ይባርክሽ። አሜን አሜን። እንደዚህ የሆነ ቤት መጥተሽ ትመሰክሪያታለሽ። እመሰክራለሁ እመሰክራለሁ። ጌታ ይጠብቅልሽ፣ ጌታ ይጠብቅልሽ። አሜን። ክሩቤል ፊራና ወይስ ላምባ ያስገባችሁት? ዮኒ አንተም ታይም አይ ቲንክ ፋሚሊ ታይም ስለሆነ በይሉኝታ እንዳትቀመጥ። አንዳንዴ በጌታ ስትሆን
ዝም ብለው ሁሉም ሰው የሚናገር ከሆነ ታይም ጊዜ ይወሰድብሃል እና ድሮ ቢሆን ውረዱልኝ ብለህ 20 ሺህም ቁጭ ብሎ ነቅለህ ነው የምትወጣው። አሁን ግን ያ ልብ ስለማይኖር በይሉኝታ እንትን ስለምትል ጊዜ የፋሚሊ ታይም ደግሞ ቤት እያየው ነበረ። ልጅ አጠገብ መጥቶ የሆነ ወክ ምናምን ማድረግ አለ፣ ስንት ነገር ስላለ ትምህርት ረፍላቸው በቃ አይኔን ነው የሚያዩት። ለዛ እያየው ስለሆነ ሂድ በቃ ክሩቤል ሌላ ጊዜ በደንብ እናወራለን። ይቅርታ አልተዋወቅንም፣ በደንብ እናወራለን። ተባረኩ።